ጤና ይስጥልን እንደምንቆያችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። የዕለቱን ዜናዎች ወደ እናንተ እያደረስኩ ዋና መኮንን ከመላ ስቱዲዮና የስርጭት ባለሙያዎች ጋር አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ለሀገር ሰላም መረጋገጥና ለዲሞክራሲ ግንባታ ተፎካካሪ የፖለቲካ ፓርቲዎች ሚናቸውን በአግባቡ ሊወጡ እንደሚገባ የተለያዩ የፖለቲካ ፓርቲ ተወካዮች ተናገሩ። ሰላምና መተማመን እንዲፈጠር ችግሮችን ተነጋግሮ በውይይት የመፍታት አማራጭን ባህል ማድረግ እንደሚገባ አመላክተዋል። በተለይም ሰለሞን አነጋግራቸዋለች። የፖለቲካ ፓርቲዎች ለሀገር ዲሞክራሲያዊ ስርዓት ግንባታ ያላቸው ከፍተኛ ሚናን ያህል ለዘላቂ ሰላም መረጋገጥም ትልቅ አበርክቶ አላቸው። ይህንን ተረድተው ከየትኛውም የትግል አካሄዳቸው በፊት ሀገርን የሚያሻግር የሰላም ግንባታ ጽንሰ ሀሳብ ላይ አተኩረው መስራት እንደሚገባቸው ነው ከአማራ ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት የተለያዩ የፖለቲካ ፓርቲ ተወካዮች የገለጹት። ፖለቲካ ፓርቲዎች በዲሞክራሲያዊ ግንባታና ትልቁ የሰላም ሁኔታ ለማስፈን ትልቅ አስተዋጽኦ አላቸው። ትልቅ ፓርትነር ናቸው። ትኩረት ሊሰጥባቸው ይገባል። ኃላፊነትን መውሰድ አለባቸው። የዲሞክራሲ ባህላችን እንዲዳብር የመድብለ ፓርቲ ስርዓታችን እንዲሰፋ እውን እንዲሆን የፖለቲካ ፓርቲዎች ትልቅ ኃላፊነት አለባቸው፣ መስራት አለባቸው። እንደውም ከፕሮግራማቸው በፊት ስለ ሰላም ነው ተከታዮቻቸውን፣ ደጋፊዎቻቸውን መስበክ ያለባቸው። መስበክ ብቻ አይደለም፣ በትክክል በጽኑ እንዲያምኑ ማድረግ ያለባቸው ብዬ ነው የማስበው። ኢትዮጵያውያን የበርካታ ባህልና ቋንቋ ማንነት ባለቤቶቹ ነው። የጋራ እሴቶቻቸውን አክብረው የሚኖሩ ህዝቦች ቢሆኑም በሀገሪቱ የተለያዩ አካባቢዎች ያሉ ግጭቶች አሁንም መቀጠላቸውን ያነሱት የፖለቲካ ፓርቲ ተወካዮቹ ይህንን ለመፍታት የትግል አማራጮችን በሰላማዊ መንገድ በውይይት ብቻ ማድረግ ይገባልን ባይ ናቸው። ሀገሪቱን እናድናለሁ፣ ሀገሪቱን ወደ ሰላም አመጣለሁ የሚል አካል በሙሉ ከግል ጥቅም ውጭ ኢንተረስት የሌለው ለሀገር እታገላለሁ የሚል ከጠረጴዛ ዙሪያ ሆኖ ተወያይቶ በሚወያይበት ሰዓት ከችግሩ መሀል መፍትሄው አለ። አኩርፈው ጫካ የገቡ ነፍጥ ያነሱ ወንድሞቻችን አሉ። አሁን እኮ የሀገራችን ችግር የእርስ በርስ ችግር ነው። ይሄ ችግር አሸናፊና ተሸናፊ የሌለበት ነው። ስለዚህ ቁጭ ብሎ መነጋገር፣ በእንደዚህ አይነት ነው ነገሮችን መቋጨት የሚቻለው። ወደ ግጭት እየሄደ ያለ የሚያሳስበን ጉዳይ አለ። ይህንን ለመፍታት እኛ የፖለቲካ ፓርቲዎች የሽምግልና ሚና መጫወት አለብን። ከግጭት የሚገኝ ምንም ነገር የለም። የሰው ልጅ ሕይወት ነው የሚጠፋው። የሀገር ሀብት ነው። ለልጆቻችን የምናስበውን ነገር ነው እያሳጣን ያለው። ስለዚህ በተቻለ መጠን ቁጭ ብሎ በመምከር ዳያሎግ ወሳኝ ነው ብዬ አስባለሁ። እንደ ተፎካካሪ የፖለቲካ ፓርቲዎቹ ገለጻ የሀሳብ ልዩነቶች ሲኖሩ ከጠመንጃ ይልቅ ንግግርን ባህል ለማድረግ ደግሞ የሀገራዊ ምክክር ኮሚሽኑን በውጤታማነት መጠቀም ይገባል። ሀገራችን ኢትዮጵያ አሁን ትልቅ መድረክ አዘጋጅታለች። ያ መድረክ ደግሞ የሀገር አቀፍ የምክክር ኮሚሽን ያዘጋጀው መድረክ ነው። እዛ መድረክ ላይ ቅሬታሽን፣ ችግርሽን እዛ በማቅረብ ችግሮችን መፍታት እና ለችግሮች እልባት መስጠት ይቻላል። የምክክር ኮሚሽኑ ውጤታማ ይሆናል እንደኔ ግምት። ያለዛ አማራጭ የለንም። ያ ግን በህዝብ ብቻ ሳይሆን በኮሚሽኑ ብቻ ሳይሆን በመንግስትም በኩል ያላሰለሰ ጥረት በሱ የመጣ ውጤት የምንቀበልበት መንገድ መንግስት የሚቀበልበት ህዝቡ የሚቀበልበት ውጭ ያለ የጫካ ውስጥ ጠመንጃ የያዘ አካል እንደማያዋጣ አውቀው ወደዚሁ ገብተው ነገሩን ውይይቱን አፋጥነው ወደ ሰላም መድረክ መምጣት አለባቸው የሚል ግምት አለኝ። ዳያሎግ ለሰላም መሰረት ነው ብዬም ስለማስብ ሁሉም የፖለቲካ ፓርቲዎች በግጭት ውስጥም ያሉት ያው በአብዛኛው ተደራጅተው ስለሆነ ይሄንን የሚያደርጉት ከሰላማዊ ትግል እናካሄዳለን የምንልም በጋራ ቁጭ ብለን ስለዚች ሀገር ሰላም በመምከር የሚደረገው የምክክር ኮሚሽኑ ሂደት ላይ ሁሉም የፖለቲካ ፓርቲዎች ጽንፍ የወጣ የነሱን ኢጎ ትተው ሀገርን በማስቀደም ቁጭ ብለን ሰጥቶ በመቀበል መርህ ሰላሙን ለማጽናት ጠንክረን ብንሰራ ውጤት ይመጣል ብዬ አስባለሁ። ለሀገር ሰላም መረጋገጥና ልማት ግንባር ቀደም ተጠያቂው መንግስት ቢሆንም የሰላም ጉዳይ ላይ ሁሉም በጋራ ሊሰራ እንደሚገባም የፖለቲካ ፓርቲዎቹ ጠቁመዋል። የደብረ ብርሃን ከተማ አስተዳደር ከ3000 በላይ አባላት ላሏቸው 100 ማህበራት የመኖሪያ ቦታ አስረከበ። አባላቱ በርክክቡ መደሰታቸውን ገልጸው መንገዶችና መሰረተ ልማቶች በቶሎ እንዲሟሉላቸው ጥሪ አቅርበዋል። ከተማዋን የሚመጥኑ የቤት ግንባታዎችም ሳይዘገዩ እንዲከናወኑ አስተዳደሩ ማሳሰቢያ አስተላልፏል። ስንታየው ኃይሉ
የደብረ ብርሃን ከተማ አስተዳደር ተደራጅተው እውቅና ለተሰጣቸው የመኖሪያ ቤት ህብረት ስራ ማህበራት የቤት መስሪያ ቦታን አስረክበዋል። የቦታ ርክክብ ያደረጉ የማህበር አባላቱ ሂደቱ ረጅም ጊዜ ቢወስድባቸው መሬት ማግኘታቸው እንዳስደሰታቸው ገልጸዋል። በቀጣይም ከተማ አስተዳደሩ የመሰረተ ልማት አቅርቦቶችን በፍጥነት እንዲያሟላላቸው ጥያቄያቸውንም አቅርበዋል። ይህን ቦታ ለመውሰድ ብዙ ውጣ ውረድ ለፍተናል። የመጀመሪያ ጥያቄያችን መንገድ ነው። እንደምታየው ወንዝ ነው፣ ድልድይ ያስፈልገዋል። ዛሬ ላይ ስለደረስን ደስ ብሎናል። ያው ከተማ አስተዳደሩ እናመሰግናለን። እንደ አንድ ሊቀመንበር በራሴ በኩል የተሰማኝ ደስታ ትልቅ ነው። ከእኛም ጋር የሚጠበቅብንም ከከተማ አስተዳደሩ የሚጠበቅብንም ተስተካክሎልን ብናይ በጣም ደስ ይለናል። የከተማ ፕላን ዝግጅትና የካሳ ክፍያ ሂደቶች ለርክክቡ መዘግየት ምክንያት መሆናቸውን ያነሱት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ በድሉ ብሸት በአሁኑ ወቅት መሬቱ ከማንኛውም ሶስተኛ ወገን ንክኪ ነጻ መደረጉን አንስተው ቶሎ ወደ ግንባታ መግባት እንደሚጠበቅም ገልጸዋል። ከተማውን ሊመጥን የሚችል ቤት እንዲገነቡ ነው እኔ ለማሳሰብ የምፈልገው። ቦታ ከተረከብን በኋላ በዚህ 2-3 አመታት ከ800 ማህበር በላይ ነው። ይሄኛው ሲደመር ከ900 ማህበራት በላይ ቦታ አስረክበናል። አንዱ እያየን ያለ ነው በፍጥነት ገንብቶ ወደ መግባትና ወደ መኖር በምናደርገው ሂደት ብዙ ጊዜ እየፈጀ ስለሆነ ይሄ ማህበር አንዱ የግንባታ ሂደቱ እንዳይጓተት በእናንተ በኩል ትኩረት እንድታደርጉ ነው። በከተማ አስተዳደሩ የተሰጡ በርካታ የመኖሪያ ህብረት ስራ ማህበራት መኖራቸውን ያነሱት አቶ በድሉ ለማህበራቱ የሚያስፈልጉ የመሰረተ ልማት ዝርጋታዎችን በቅደም ተከተል ለማሟላት እየተሰራ ስለመሆኑም ተናግረዋል። መሰረተ ልማቶች በተሟላ መጠን ቢያንስ የመንገድ አገልግሎት፣ ሌሎቹንም በሂደት እንደ ቅደም ተከተላችሁ እያሟላን ለግንባታ ምቹ ሁኔታን የመፍጠር ስራ እንሰራለን። በእናንተ ግን የሚጠበቀው ከተረከባችሁ በኋላ ጊዜ ሳይፈጅ የተሻለ ዲዛይን አጸድቃችሁ ለከተማው ተስማሚ የሆኑ መኖሪያ ቤቶችን እንድትገነቡ ነው በዚህ አጋጣሚ እኔ ለማሳሰብ የምፈልገው። ሂደቱ በርካታ ጊዜን የወሰደ መሆኑን ያነሱት የከተማ አስተዳደሩ መሬት መምሪያ ኃላፊ ወይዘሮ ታለማ ሂምታቱ ከተማ አስተዳደሩና የማህበራቱ ጥምር ኮሚቴ አባላት ከፍተኛ ጥረት በማድረጋቸው በስኬት ሊጠናቀቅ ስለመቻሉም ገልጸዋል። 206 አካባቢ አርሶ አደሮች አሉ። በዚሁ ዙሪያ እነዚህ ካሳ የተገመተላቸው አርሶ አደሮች በሙሉ የካሳ ክፍያው ተደራሽ እንዲሆን በማድረግ ቅድሚያ 100 ማህበራትን ነው እንዲሰጥ ያስጀመር ነው። በከተማችን ግን ከዛ በላይ የተደራጁ ማህበራቶች አሉ። ቅድሚያ ዛሬ እርክብክብ የተደረገበት የ100 ማህበሩ እንደሆነ ለመግለጽ ነው። ይሄም ከ100 በላይ ሄክታር የተሰራበት የካሳ ግምት ነው እዚያ አካባቢ ማለት ነው። የተሰጠው ቦታ በማስፋፋት ተዘጋጅቶ የነበረ መሆኑን ያነሱት መምሪያ ኃላፊዋ ቀጣይ የሚሰጡ የመኖሪያ ቤት መገንቢያ ቦታዎች ከከተማው ስትራክቸራል መዋቅራዊ ፕላን ጋር ተጣጥመው በተጠና መንገድ የመኖሪያና ሌሎች የቦታ ምደባዎች በተገቢው መንገድ በፕላን ተካቶ መሬትን በሚቆጥብ ሁኔታ የሚሰራ መሆኑን ገልጸዋል። ትክክለኛ የቦታ አሬንጅመንቱን ካገኘ በኋላ ይቀጥላል። ሌላውን ማህበር ቀድሞ የተደራጁትን በዚሁ ቀጥለን ከዚህ በኋላ ግን እየተደራጀ የሚቀጥለው ወደ ላይ ነው እንጂ ወደ ጎን በማስኬድ መሬታችን ካለው ከተማ ጋር ካለው ፍላጎት ጋር ካለው የመሰረተ ልማት የህብረተሰቡ ፍላጎት አጣጥሞ ለመሄድ ስለሚያስቸግር የምናበረታታው ወደ ላይ ነው ማለት ነው የቤት ግንባታ። በ6 ወራት ውስጥ ከ6000 በላይ ማገዶ ቆጣቢ ምድጃ ማሰራጨቱን የሰሜን ሸዋ ዞን ውሃና ኤነርጂ መምሪያ አስታወቀ። ዞኑ የደን መጨፍጨፍን በመከላከል ረገድ ማገዶ ቆጣቢ ምድጃ ትልቅ ምርታ ማምጣቱን ገልጾ ዘርፉን መንግስታዊ ያልሆኑ ድርጅቶች እንዲደግፉ ጥሪ አቅርበዋል። በላይ ተስፋዬ ተጨማሪውን ይዟል። ለደን መጨፍጨፍ ከሚጠቀሱ መሰረታዊ ምክንያቶች ውስጥ የማገዶ እንጨት ፍላጎት አንዱ ነው። ይህንን ችግር ለመቅረፍ ኃይል ቆጣቢ ከሆኑ አሰራሮች ውስጥ ደግሞ የተሻሻሉ ማገዶ ቆጣቢ ምድጃዎችን መጠቀም ይመከራል። የሰሜን ሸዋ ዞን ውሃና ኤነርጂ ልማት መምሪያም በበጀት ዓመቱ ከ14000 በላይ ማገዶ ቆጣቢ ምድጃዎችን ለማህበረሰቡ ለማሰራጨት አቅዶ እየሰራ መሆኑን የመምሪያው የኢነርጂ ዘርፍ ቡድን መሪ ክብሩ ይስፋድ በኩሉ ገልጸዋል። የተሻሻሉ ማገዶ ቆጣቢ ምድጃዎችን ከ14000 በላይ ማሰራጨት አለብን ብለን ነው ያቀርነው። እስካሁን ድረስ ያሰራጨነው 6711 ነው። ምናልባት ይህን ምድጃ በማስመረትና በማሰራጨት ሂደት ውስጥ የሚሳተፉ የህብረተሰብ ክፍሎች ደግሞ አሉ። አሁን እስካሁን ድረስ ከ470 በላይ የህብረተሰብ ክፍሎች በዘርፍ ሰልጥነው እያመረቱ እየሸጡ ገቢም እያገኙ ያሉበት ሁኔታ አለ። ስፔሲፊካሊ በዚህ አመት በዚህ 6 ወር ውስጥ ደግሞ 90 የሚሆኑ የህብረተሰብ ክፍሎችን በአዲስ አሰልጥነን ወደ ስራ እንዲገቡ አድርገናልና ከስራ እድል ፈጠራም አንጻር በ6 ወሩ ለ90 አዲስ የህብረተሰብ ክፍሎች የስራ እድል
የፈጠርንበት ሁኔታ ነው ያለው። ከ200 በላይ የተሻሻሉ ማገዶ ቆጣቢ ምድጃዎች መሰራጨታቸውን የጠቀሱት የአንጾኪያ ገምዛ ወረዳ ውሃና ኤነርጂ ልማት ጽሕፈት ቤት ኃላፊ ከፈለው አራጌ ናቸው። እቅዳችን 249 ነው። ክንውን 209 የተሻለ አፈጻጸም ያለበት ሁኔታ ነው። አጠቃላይ እንደወረዳ ያለን ከዚህ ከደን ጭፍጨፋ ለማገዶ ሲባል ልጁም ሴቱም ወጣቱም ወደ ደን ከሚሄደው የተሻለ የመቀነስ ሁኔታ ነው ሊያመጣ የሚችል ቴክኖሎጂ ነው። በቀጣይ ለዚህ ዘርፍ የምንሰጠው ትኩረት እጅጉን የተሻለና አሁን ያሉትን ማህበሮች ወደ ቀጣይ ኢንተርፕራይዝ ሽግግር እንዳደርጉ የሚደረግበት ሁኔታ እንዳለ ተቋሙ ያስቀመጠው ያለ የተሻሻሉ ማገዶ ቆጣቢ ምድጃዎች ኃይል ቆጣቢነታቸው የተሻለ እንደሆነም የወረዳው ነዋሪ የሆኑት አይንሸት አበበ ይገልጻሉ። እንጨት ከበፊቱና ካሁኑ የበፊቱ በጣም ብዙ ይፈጅብኛል። አሁን አንድ አርጌ ብዙ ጋግራለሁ። መጨረሻ ላይ ሲጨርስ ምንም ሳጨምር 5-6 እንጀራ ወጣል። ከዛ ያ 5-6 እንጀራ ምን ያክል እንጨት ይፈጅ ነበር በፊት። አሁን ግን በጣም ለውጥ አለው፣ ደስ ይላል። የሚሰጠውን ጠቀሜታ በመረዳት ዘርፉ ላይ ያሉ ተግዳሮቶችን ለመቅረፍ ሁሉም የድርሻውን እንዲወጣ ጠይቀዋል። የኢነርጂ ዘርፍ ቡድን መሪው በቴክኖሎጂ የተደገፈ ስለሆነ በየጊዜው ዘርፍ ላይ ያሉ ባለሙያዎችንም አምራቾችንም ማሰልጠን ክህሎታቸውን መገንባት ማሳደግ ያስፈልጋልና ከመንግስት አቅም አንጻር በየጊዜው ይሄን ለማድረግ ትንሽ የበጀት እጥረቱ እየተፈታተነን ያለበት ሁኔታ አለና ዞሮ ዞሮ እነዚህን ችግሮች በአንድም በሌላ መንገድ ከማህበረሰቡ ጋር እየተቀናጀን እየሰራናቸው ነው። ግን በቀጣይ ዘርፉን የሚያግዙ መንግስት ያልሆኑ ድርጅቶች በስፋት እንዲገቡ እንፈልጋለን። ከሚሰጠው ጥቅም አንጻር በደንብ የተረዱ መንግስት ያልሆኑ ድርጅቶች ይህን ዘርፍ ቢያግዙት የበለጠ የተቀናጀ ውጤት ማምጣት እንችላለን። በቀጣይም አምራች ኢንተርፕራይዞችን የማሰልጠንና ማህበረሰቡ የተሻለ ተጠቃሚ የሚሆንበትን አሰራር ተጠናክሮ እንደሚቀጥልም ተጠቅሷል። ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሱ የሚገኙ የዕለቱ ዜናዎቻችንን ነው እየተከታተላችሁ የምትገኙት ክቡራን ተመልካቾች። አሁን ደግሞ በትንታኔ ወደምናየው ርዕሰ ጉዳይ እናልፋለን። በአማራ ክልል የተከበሩ በዓላት የህብረተሰቡን ሰላም ወዳድነትና እንግዳ ተቀባይነት በግልጽ ያሳዩ እንደነበሩ የዘርፉ አመራሮችና ባለሙያዎች አስታወቁ። በዓላቱ የህብረተሰቡን ባህልና እሴት በማጉላት ረገድ የጎላ ሚና እንደነበራቸውም ተመላክቷል። ሰለሞን አሰፌ በትንታኔ ተመልክቶታል። ላሊበላ አካባቢ የሚመጣውን በርካታ እንግዳ ማህበረሰቡ ራሱ ከሆቴሎች የተረፈውን ወደ ቤቱ ወስዶ በማስተናገድ ጣና ሙሉ ለሙሉ ተገልጣ የታየችበት ነው። በአማራ ክልል ከታህሳስ አጋማሽ ጀምሮ ብዙ በዓላት ተከብረዋል። ገና፣ ጥምቀት፣ ጥርን በባህር ዳር የአገው ፈረሰኞች ማህበር በዓል እንዲሁም የቅዱስ መርቆሬዎስ በዓል በጉልህ ይጠቀሳሉ። በእነዚህ በዓላት የሀገር ውስጥም ሆነ የባህር ማዶ ጎብኚዎች ተገኝተውባቸዋል። አሚኮ ያነጋገራቸው የዘርፉ ባለሙያዎች እንደሚሉት አማራ ክልል በርካታ ጸጋዎች ያሉት ክልል በመሆኑ በጥር ወራት የሚከበሩ በዓላት የቱሪዝም ዘርፉን በማነቃቃት ረገድ የጎላ ሚና ያላቸው እንደነበሩ አስረድተዋል። በዚህ ላይ እንግዲህ የሃይማኖት አባቶች፣ ወጣቶች በከፍተኛ ሁኔታ ነው እገዛ፣ ትብብር ሲያደርጉ የነበሩት። በዓላቱ የሚከበሩባቸውን አካባቢዎች በማጽዳት ተገቢውን የሆነ ዝግጅት በተለይ እነዚህ በዓላት በሚከበሩባቸው አካባቢዎች ተገቢው ዝግጅት መደረግ አለበት በሚል ዝግጅቶችን ስናደርግ ነው የቆየ ነው። ለምሳሌ አሁን ጎንደርን ብታየው ጎንደር የድሮና ጎንደር የዘንድሮ በጣም ምንም ያገናኝ ነገር የለም፣ አይገናኝም። ባህር ዳርንም ብናይ ደግሞ ባህር ዳር ብዙ ተለውጧል። አንደኛ በኮሪደር ተለውጧል። ጣና ሙሉ ለሙሉ ተገልጣ የታየችበት ነው። ገናን ደግሞ በላሊበላ የተከበረበት ነው። ገናን በላሊበላ ሲከበር ላሊበላም የተለየ ደግሞ ድባብ ውስጥ ሆኖ ነው ማለት ነው። ስለዚህ ብዙ ነገሮች የነበሩበት ክልል ውስጥ የጸጥታ ችግሮች እዛም እዚህም የነበሩበት ነው። ያ ጊዜ ሁሉ ውስጥ ሆነን ደግሞ በዚህ ደረጃ ደግሞ ሰዎች ከውጭም ከሀገር ውስጥም ፍላጎት አሳይቶ በተለየ ሁኔታ የተከበረበት ነበር። በክልሉ ያለው ግጭት ለክልሉ ቱሪዝም መቀዛቀዝ ምክንያት መሆኑን የሚናገሩት የዘርፉ ባለሙያዎች ክልሉ ወደ አንጻራዊ ሰላም መመለሱ በዓላቱን እንደቀደመው ክብራቸውና እንደቀደመው ዘመናቸው በደመቀ ሁኔታ ለማክበር አስችሏቸዋል ይላሉ። ላሊበላ አካባቢ የሚመጣውን በርካታ እንግዳ ማህበረሰቡ ራሱ ከሆቴሎች የተረፈውን ወደ ቤቱ ወስዶ በማስተናገድ ጎንደር አካባቢም እንዲሁ በተመሳሳይ ከሆቴል የተረፈውን እንግዳ የትም ሊያርፍ ስለማይችል ማህበረሰቡ ወደ የቤቱ እየወሰደ ያስተናገደበት እስካሁን ድረስ እኛ በምንሰራው የናሙና ጥናት በአማካይ ከ1 እስከ 2 ቀን ነው አብዛኛው ቱሪስት ወደ እነዚህ አካባቢዎች መጥቶ የሚቆየው።
በዚህ ዓመት ግን እስከ 3፣ 4፣ 5 ቀናት ድረስ ቱሪስቶች እነዛ በዓላት የተከበሩበት አካባቢ በመቆየት ከፍተኛ የሆነ ኢኮኖሚያዊ ተጠቃሚ እንዲሆን አድርገዋል ያንን አካባቢ ማለት ነው። 2 ሚሊዮን ሁሉም አንዳንድ እንግዳ ነው የተባለው ለጎንደር ስፔሻሊ አሁን አንድ ቤት አንድ እንግዳ ተብሎ በዛ ደረጃ ነው እንግዶችን ተቀብሎ ሲያስተናግድና ሙሉ ለሙሉ አስተናግዶ የተመለሰበትም ነበረ ማለት ነው። ስለዚህ ይሄ ምንም በቃ ዛሬ የተደረገ ሳይሆን ትላንትም ከትላንት ወዳም የነበረ ነው። እሱ ነው የቀጠለውና በክልሉ የተከበሩት የጥምቀትም ሆነ ሌሎች በዓላትን ለመታደም ከፍተኛ ቱሪስት ከውጭም ሆነ ከሀገር ውስጥ የተገኘበት እንደነበር ያስታወሱት የዘርፉ ባለሙያዎች ሰላምን የማስፈን ስራዎችን በማጠናከር የክልሉን ቱሪዝም ማነቃቃት እንደሚገባ ይናገራሉ። ያሰብነውን በሙሉ አገኘን ወይ? ያሰብነውን በሙሉ ሳናገኝ ያስቀረን ነገር ምንድን ነው? ይህንን ለሚቀጥለው ዓመት ምን ማድረግ አለብን? እኛን የተበላሹትን ነገሮች ላይ ካሁኑ ጀምረን መስራት አለብን፣ ማስተካከል አለብን። 1 ወር ሲቀሩ አይደለም መጀመሪያ ያለብን። እያየ እያጣራ እያስተካከለ መስፋፋትም ካለበት የሚስፋፋ ደግሞ የጠበበ ነገር ካለ ማየት አለባቸው። መሰራት ያለበት ቀደም ብሎ ነው። የክልላችን መንግስት እንግዲህ የ25 ዓመት አሻጋሪ የልማት እቅድ አቅዶ ወደ ስራ ገብቷል። በ5 ዓመቱ ስትራቴጂክ እቅድም ቱሪዝም የመጀመሪያው ትኩረት የተሰጠው ዘርፍ ከመሆኑ ጋር ተያይዞ በርካታ ስራዎችን ለመስራት አቅደን እየተንቀሳቀስን ያለ ነው። ገጽታ መቀየር መቻል አለብን። ከዛም ነው በርካታ ዜጎች የስራ እድል ተፈጥሮላቸው ወደ ስራ እንዲገቡ ከፈለግን እንዲህ አይነት ሁኔታዎችን የግድ መፍጠር መቻል አለብን። በዛ ልክ ለተሳተፉ አካላት በሙሉ እጅግ ከፍ ያለ ምስጋና አለን እንደ ክልል። በክልሉም የሚገኝ በሌሎች ዓለማትም የክፍለ ሀገራትም የሚገኙ የማህበረሰብ ክፍሎች ደግሞ ለዚህኛው ለተገኘው አንጻራዊ ሰላም ደግሞ ያላቸው ሚና አሁንም አጠናክሮ መቀጠል እንዳለባቸው ነው የሚሰማን። አማራ ክልል 86ኛውን የአገው ፈረሰኞች ማህበር የፈረሰኞች በዓልን ጥምቀትን በጎንደር መርቆሪዎስን በደብረ ታቦርና ጥርን በባህር ዳር በርካታ ታዳሚዎች በተገኙበት እነዚህን በዓላት ከማክበሩ ባለፈ ክልሉ በርካታ ክልላዊና ሀገራዊ ኮንፈረንሶችን ማስተናገዱን ከአማራ ክልል ባህልና ቱሪዝም ስፖርት ቢሮ ያገኘነው መረጃ ያመለክታል። በመጨረሻም የዕለቱን አጫጭር ዜናዎች ወደ እናንተ እናደርሳለን። መሰረት መግጫ ታቀርባቸዋለሽ። ተከታትለን እንመለስ። 48ኛው የአፍሪካ ህብረት የስራ አስፈጻሚዎች ምክር ቤት መደበኛ ስብሰባ በአዲስ አበባ መካሄድ ጀምሯል። በጉባኤው መክፈቻ ላይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ውሃና ንጽህና ለአህጉሪቱ ህዝቦች የዕለት ተዕለት ህይወት ወሳኝ በመሆናቸው አባል ሀገራት ይህንን ሀብት በጋራ ሊጠብቁ እንደሚገባ አሳስበዋል። የዘንድሮ የጉባኤው ጭብጥ በውሃና ንጽህና ላይ ያተኮረ መሆኑን የጠቀሱት ሊቀመንበሩ ይህ ተፈጥሯዊ ሀብት አፍሪካውያንን አንድ የሚያደርግ ምክንያት ሊሆን እንደሚገባ ገልጿል። አህጉሪቱ እየተጋፈጠቻቸው ያሉትን ስር የሰደዱ የመልካም አስተዳደርና የጸጥታ ችግሮች በዘላቂነት ለመፍታት ተቋማዊ ሪፎርሞች፣ ጠንካራ የዲሞክራሲ ስርዓትና በአፍሪካውያን የሚመራ የፋይናንስ ምንጭ መፍጠር እንደሚገባ ሊቀመንበሩ ጥሪ አቅርበዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ነው። ከዚሁ ጋር በተያያዘ አፍሪካ ምጽዋት ሳይሆን ትክክለኛ የልማት አጋር የሚያስፈልጋት የበርካታ ጸጋና የተስፋ ምድር መሆኗን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። 48ኛው የአፍሪካ ህብረት መደበኛ ስብሰባ ዘላቂ የውሃ ንረትና ንጽህና ስርዓት ለአጀንዳ 2063 ስኬት በሚል መሪ ሀሳብ በህብረቱ ዋና መስሪያ ቤት አዲስ አበባ መካሄድ ጀምሯል። በአፍሪካ ህብረት ስብሰባ ላይ የተገኙት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አፍሪካ በመንግስታቱ ድርጅት የጸጥታው ምክር ቤት በአየር ንብረትና በዓለም አቀፍ የፋይናንስ መዋቅር ማሻሻያ ላይ የጋራ አቋም ይዛለች ብሏል። ይህም የአፍሪካን ዓለም አቀፍ ሚና ለማሳደግ በደቡብ አፍሪካ ፕሪቶሪያ ከተማ በተካሄደው የቡድን 20 ጉባኤ ላይ ጎልቶ መታየቱን ገልጸዋል። የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች የስራ አስፈጻሚ ምክር ቤት የካቲት 7ና 8 ቀን 2018 ዓ.ም ለሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚቀርቡ አጀንዳዎችን እንደሚያጸድቅ ይጠበቃል። የኢትዮጵያ ዜና አገልግሎት ዘግቦታል። የኢትዮጵያ የሃይማኖት ተቋማት ጉባኤ ያዘጋጀው 6ኛው ሀገር አቀፍ የሰላም አውደ ጥናት በሆሳና ከተማ እየተካሄደ ነው። አውደ ጥናቱ ሃይማኖት ለሰላም ለአንድነትና ለአብሮነት በሚል መሪ ሀሳብ መካሄድ የጀመረ ሲሆን የኢትዮጵያ የሃይማኖት ተቋማት ጉባኤ ከማዕከላዊ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር ያዘጋጀው ነው። በመድረኩ የሃይማኖት ተቋማትና የሃይማኖት መሪዎች በሰላም ግንባታ ላይ ያላቸው ሚና፣ ከብዝሃነት አያያዝና ከሰላም ግንባታ አኳያ የተሰሩ ስራዎች ሪፖርት ቀርቦ ውይይት እንደሚደረግበትና ቀጣይ አቅጣጫ እንደሚቀመጥ ነው የተመላከተው። በመርሃ ግብሩ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው
የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ የሰላም ሚኒስቴር ተወካዮችን ጨምሮ የሃይማኖት ተቋማት ጉባኤ ከፍተኛ አመራሮችና የሃይማኖት አባቶች እንዲሁም ተጋባዥ እንግዶች እየተሳተፉ መሆኑን የኢትዮጵያ ዜና አገልግሎት ዘግቧል። የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለሰዓቱ ያዝናቸው ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። በያላችሁበት ጤና ይስጥልን።